ስለ አዶናይና ስለ ጃኒ ጋሽ ሰሌ ምን አሉ? አርቲስት ነፃነት ወርቅነህ ከማረፉ በፊት ምን እንዳደረገ ጓደኛው ተናገረ። የልጅ ሚካኤል አስገራሚው መልስ ምት። ሰላም የጆ ሪያክሽን ቤተሰቦች እንዴት ናችሁ? ደህና ናችሁ? እያልን እንደተለመደው ዛሬም በሚገራርሙ ቪዲዮዎች ወደ እናንተ መጥተናል። ሰብስክራይብ በማድረግ ጀምሩ። ቪዲዮንም እስከ መጨረሻው እንድትከታተሉ በአክብሮት እጋብዛችኋለሁ። እኛማ ሲንግል ሆነን ቀረን በቃ። ኧረ እባክሽ አንቺ ሲንግል ባለው ከኤርሚያስ ጋር አላየሽም እንዴ? ታዲያ በየመንገዱ ከኤርሚያስ ጋር እየታየሻል እንዴ? ወክ ብቻ እኮ ነው አብረን የምንሄደው፣ ሌላ ነገር የለንም። ወክ ብቻ ነው። ከዛ እኮ ሌላ ነገር የሚቀጥለው አይደለም። በቃ ማታ ስልክ እናወራለን ከአራት ሰዓት በኋላ እየተንሾካሾክ ምናምን ነው። ሌላ ነገር የለንም። ትንሽ ከዚህ ውጪ ምን ልታደርጊ ነበር? ወክ አደረግሽ፣ ተንሾካሾክ ያንሾካሾክሻል። ከዛ በኋላ ስንት ልጅ ነው ምናምን በቃ ሰርግ ራሱ በ24 ዓመት ምናምን ተብሎ ሌላ ነገር ግን የለንም። ምንድን ነው ሌላ ነገር የለንም? ምንድን ነው ከዛ 24 ዓመት 2 ወር እኮ ነው የቀረሽ። ታዲያ አሁን አንድ ታዲያ አራት ልጅ ነው መውለድ የሚፈልገው እሱ ነው። 3 ነው እግዚአብሔር አራት ልጅ ነገር የላችሁም። ሌላ ነገር የለንም። ልጅ ለሞድ ምንድን ነው? እንዴት ነው ነገሩ? ተምታታ ሌላ ነገር ምንድን ነው? ወንድሜ አይደለም ነው? ወንድምሽም አይደለም። ወንድሜ አይደለም። ዳይመንድ ይሻላል ወርቅ እያለኝ ነው። ቀለበት ግን ሌላ ነገር የለንም። ዳይመንድ ይሻላል ወይስ ወርቅ? እሺ ወደ ቀጣይ ቪዲዮ እንሄዳለን። እነዞች በዚህ ስታይል ነገሩን ልቀይሩት ነው። አንቺ በላቸውን አፍቅረሽ ነው? አፍቅረሽ ነው ወይ? መጀመሪያ እሺ በላቸውን አፍቅረሽ ነው ወይ? አፍቅረሽ ነው ወይ? አፍቅረሽ ነው ወይ? መልሽልኝ። አንዴ አታዳምጠኝም? እሺ ነኝ። ለምንድን ነው ይሄ ነው ጓደኛ ይሄን ፍቅር ደረጃ ምንም ነገር የነበረው 600 ሺህ ብር አልደረስንም። ማንኛውም ሰው ሄዶ 600 ሺህ ብር ለማህፀን ታክሜበታለሁ አላልሽኝም? አንቺ ለኔ ታምም ያላቅም ልጅ ሰው እናቴ ራሱ ለኔ ሰጥቶኝ አያውቅም። እሺ በላቸው። ደሞም እኔ ጣልኩ። አንተ ሁለታችሁ እኔ ላይ ትቀየራላችሁ። አንድ አባቴ ይሙት እኔ ላይ ትቀየራላችሁ። ማህፀኔን አሞኝ ነው ያፈከመኝ። አንቺ ለኔ አላልሽም? እስቲ እኔ በጭራሽ እንደዛ 600 ሺህ ብር ለማህፀን ትሙት ጆሮሽን ይዤሽ መጥቼ ጆሮሽን አወጣዋለሁ። ድጋሚ በላቸው አንድ ነገር ድጋሚ እኔ ከማንም ጋር ትቀለልብኝ ብራዘር ለሴት ብለህ እኔ አይመለከተኝም። ድጋሚ ከኔ ጋር ላይፍ እንዳትገባ በስትሯት መጣ። ድጋሚ ከኔ ጋር ላይፍ እንዳትገባ አለቀለ። ድጋሚ እኔ ጋር ላይፍ እንዳትገባ። የምሬን ነው። በነገራችን ላይ ስቲቭ ነው ጌሙን ራሱ በደንብ እንዲጫወት የሚያደርገው። አላይሽም እንደምታውቂው ምን እዚህ ጋር ብታውቂው ማከክ አይ ዝም ያሳኮል ነው ቢሳቀደ ታዲያ አይደለም ተዛቢ ሂጂ እንደዛ አይደለም። እኔ ፊት እንዳታኪ ቆመሽ አይ ሞቶ ስጥኛ ነው ተባለ አትላኪ ቆመሽ ነው ፊት በቃ እሄዳለሁ እኔ ስጥኝ ብቻ አንቺ አይ ያስኩሽ እንደሆነ ይቆጭሻል። ታይ ይቆጭሻል ግን ምን ያቅሽ እንዳይመስልሽ ባትሪ ውስጥ ነው ፈልገው ድንጋይ አለ ድንጋይ ይጥፋ ድንጋይ ነሽ አንቺ ራሱ እኔ የምልሽ እዚህ ጋር እንዳታኪብኝ እኔ ይግና ታጠቢ ግቢና አሁን አይደል ያጣው ምንድን ነው የምታኪብኝ? ቆመሽ እዚህ አሳክኮኝ እኮ ነው። እሺ ምንድን ነው የማባከክ ሻዶ ባትሪ አይተሻለም እኮ ሻዶ ባትሪ ድንጋዩን ድንጋይ የሚከተው ባትሪ ማለት ነው። ይለያል እኮ እሱ በጣም ቆንጆ ነው። ደስ ይላል። ምን ነገር ተብሽ ነው? አሳክኮኝ ነው እንዴ ያሳክክ ምንድን ነው ሙቃ እስቲ ምንድን ነው አይደለም ወን አሳክኩኝ ማከማሪ ነው። ቆይ ምንድን ነው የቆሻሻ ነው እንዴ ያራሽው? አይደለም በኢየሱስ እስቲ ቆይ አይ እንዴ ገደለቻት እንዴ ላየው ነው ለምን ነው ታየው? እስቲ ቆይ ምንድን ነው አይ ታጣሽ ሳታክ ያርሰሽ አይደለም ድንገት ብዬ እኮ ነው እንዴ እስቲ ምንድን ነው ድንገት እኮ ነው ኦኬ ነው ዛሬ ሳላይ እንዴ ታሪሽ በኔታስ ኦኬ ነው አውልቂሱ አውልቂ እናት በቃ ያዘ ተከከሽ እንደ ምን ማለት ኦኬ ነው እንዴ እግዚአብሔር እንዴ ደውልቻት እኮ አይዞሽ አይ አሪፍ አንቺ ነሽ የምትይሻለው። እሺ ወደ ቀጣይ ጭስሽን ላመጣጣው እንዴ መጣጣው እንዴ ልበሳሳሽ እንዴ ልቀባውርሽ እንዴ ብራዘር አይ በቂ አንተፈሽ እንዴ እዚህ ብራዘር ደምሽ ያስቁኛል እኮ አንዳንዴ። እሺ
ወደ ቀጣይ ቪዲዮ እንሄዳለን። በዚህ ልክ ተንኮል አላየሁም። እስቲ እንየው። እየሰገደ ነው። ሊያረገው ነው ጀለስ እየሰገደ በለው። ወይኔ እሺ ወደ ቀጣይ እንሄዳለን። እሺ ወደ ቀጣይ ቪዲዮ he feel for it እሺ የምሩን ነው ግን የምሩ አይመስለኝም። ያው ትሬንዱን ለመድገም ብሎ ይመስለኛል። ይሁን በሚለው እሺ እኛም ሪያክት እያደረግንበት ነው። እንየው እስቲ ሳቋ ሊያስቀን ይችላል። ሳቋ ነው የሚያስቀው እንጂ ያው ትሬንዱን የሚታወቅ ነው። እሺ ወደ ቀጣይ ቪዲዮ እንሄዳለን። ምን ፈልገህ ነው? ይሄን አርገው አላረግም። ወይኔ በጌታ ሰው ቆሌውን ገፈፍከው። አላረግም። ኧረ እባክህ ኧረ እባክህ ኧረ እባክህ ና እሺ ና በቃ ና ና በእናትህ እንዴ አረጋለሁ። እሺ እኔ ጌታ ላርገው እሺ ጌታዬ ወድሃለሁ። እሺ የኔ ፍቅር እሺ በጣም እሺ ወደ ቀጣይ ቪዲዮ እንሄዳለን። ለሆነ ያለኝ ነገር ራሱ ጠዋት ስነሳ እሱ አፈር ውስጥ ተኝቶ እኔ ፍራሽ ላይ ስልኬ ይጮሃል። ብድግስ አደረገው ነፄ ነው አስልኮ ቁርስ አጋብዥኝም አንነሳም አንወጣም የሚላት አማርኛ በቃ እንወጣለን ተያይዘን ምናምን ብቻ በቃ እነዚህ 30 ምናምን ቀናቶች እንዴት አሳለፍካቸው? ምክንያቱም ይሄን ሁሉ አመታት እንዲህ አይነት የጓደኝነት ስሜት ውስጥ አልፈ ለአንተ አስቸጋሪ ጊዜ ይመስለኛል። አሁን ጠዋት ላይ የለመድከውን ነገር አለማግኘት እንዴት ነበሩ እነዚህ? ከባድ ነው። ሲጀመር ያው የተረጋጋም እንቅልፍ ተኝታ አትነሳም። ያው እነዚህ በቃ ያው የህይወት የዓለም ህግ የተፈጥሮ ህግ ስለሆነ ለመቀበል ትሞክራለህ እንጂ ያው እነዚህ ድግስን በቃ እነዚህ እንዲህ አፈር ውስጥ ተኝቶ እንዴት ፍራሽ ላይ ነኝ ያለሁት ምናምን ብዬ አስባለሁ። ያው መኖር አለብህ፣ ቤተሰብ አለ፣ ልጆች አለ ምናምን የፈለገ ቢሆን ለመረጋጋት ታስባለህ። እንደገና ደግሞ ወጣ ስትል የኢትዮጵያ ህዝብ እንዴት አይነት በቃ ደግ እንደሆነ አባቴ አይዞሽ አለን ምናምን ምንም ጊዜ በቃ ከዛ እላለሁ በቃ ወዳጅ የምትላቸው ሰዎች ብቻ አይደሉም እኮ አጠገብ ያሉ አሁን የምናውቃቸው እንደ ሰይፍሻ እንዳንተ እንደ ደረጀ ኃይሌ ምናምን እንደዚህ አጠገብ ያሉ ጓደኞች አሉ አይደል? እነ ዘላለም ኩራባቸው ምናምን ደስ የሚል ነገር በቃ ደውለው አይዞ አስንዬ አለው እሺ አንተው ምናምን የሚል ሰው እውነትም ነፃ ያለ ትላለህ። ደረጀ ስትል ደረጀ ነጽዬ ወንድሜ ከባድ ነው። የነጽነት ለሁሉም ኢትዮጵያውያን በጣም ከባድ ነው። ቡዳን የሆነባቸው ለኛም ለኔም ማለት ነው። ያው ጓደኛው በጣም ፊል እንዳደረገ ነው ሴፍ ላይ ቀርቦ የተናገረው። እኛም በጣም ፊል አድርገናል። በጣም ተቆርጧል። መልመድ ከብዶታል። ግን ያው ኃላፊነት ስላለብኝ ልጅ ቤተሰብ ምናምን የሚለው ነገር ስላለ ተፈጥሮም ህግ ስለሆነ ለመቀበል ተገድጃለሁ እያለ ነው። እስቲ ወደ ቀጣይ ቪዲዮ ደግሞ እንሄዳለን። ነፍስ ይማር ብለናል። ሽማግሌዎች ይዤ እመጣለሁ እያሉ ነው ጋሽ ሰሌም። የሚመጣውም ሽምግልና ታረቁ የሚል አይደለም። የባህላችንን የሽምግልናውን ወጉን ማዕረጉን ይዤ ነው መጣሁና በካባዬን ለብሼ የሀገር ባህል ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁ። ያው
በቃ እኛም እንዲታረቁ ነው የምንፈልገው። እንደ ድሮ አብሮ እንዲሆኑ ምናምን እሱ ራሳቸው አውርተው መፍታት ይችላሉ። ግን እንደ ድሮ እንደለመድናቸው እኛ እንደለመድናቸው ቢሆኑ ደስ ይላል። ምክንያቱም የመጡበት መንገድ ያሳለፉትን ነገር ከኛ በላይ እነሱ ያውቁታልና አብሮ ቁጭ ብለው ቢያወሩ ቢፈቱ ደስ ይለኛል። እንደ ጆ ሪያክሽን ቤተሰብ እኛ ደስ ይለናል። ወደ ቀጣይ ቪዲዮ ደግሞ ሪያክት እናደርጋለን። ወደ ቀጣይ ቪዲዮ እንሄዳለን። አግኝቼው አላውቅም። ይሄ እንደዚህ ሊያባብል የሚችል ነገር የለንም። ለኔ ነው ሲል ሌላ ረዳ አለ ወይስ ሌላ ልጅ ሚካኤል አለ? ሌላ የለም። ሌላ ልጅ ሚካኤል የለም። ብራስ አሌክስ ካልሆነ ታዲያ እንደ ዘፍኖ መጥፋቱን የገለጽክበት ረዳ ይኸውልህ ሲመዘዝ አሁን አባም አንገቷን ከተተቻለው በብላ እንጂ ስንት ሰው እንደሚገባበት ከዚህ በኋላ አላውቅም። እኔ በቃ ይታወቃል እኮ ያው ባልልም ለቴዲ ነው ተብሎ ረብሻ ነበረ። አሁን ሶስተኛ ከዛ ግን ስቱዲዮ ስናወራ ስንጫወት ገባን። በቃ እቺ በቦሌም በምትለው ልግባ ብሎ እንደሆነ ገባንና እሺ በቃ ይሆናል ማለት ነው ልግባ ብሎ እንጂ እኔ አግኝቼው ሁሉ አላውቅም። ቆይ አግኝተህ እንደዚህ የሚያባብልም ነገርም የለንም ከሱ ጋር። ግን ዘፈኜ የጠፋሁት እኔ ብቻ ነኝና ገግም ያለው ነው የሚለው እኮ ገግሞ ገባ እኮ እንጂ ገግሞ ገባ ያለው እንጂ በዚህ ጉዳይ እኮ አልኩ ቴዲዮን ነው መጠየቅ የቀረኝ። አይ ልጅ አለበት የለበትም ጊዜ ዋው። ግን ምንድነው ለጨዋታው ድምቀት ያው ይገባኛል። አንዳንዴ እንደዚህ ብንል እንገባለን ወደ ሲስተሙ ነው። እሺ በቃ ባራዳ ልጅ ቀጥፍ ትላለህ። አንተ አታስጨንቀው ይሁንለት ምናምን ብለን ነው የምትሄደው። ገብቶበታል ብለን ነበረ። ግን ደግሞ አሁን ያወጣው ዲስ ደግሞ በቃ አስወጣ ነው። ለምሳሌ የእውነት ለመናገር አልቻለበትም። ለምሳሌ እንደዚህ አይነት ነገር ስትሰራ የሱ ምኑ ሆነ መሰለ የጆ ሪያክሽን ቤተሰቦች ያሰናዳናቸው ቪዲዮዎች እኚህን ይመስሉ ነበረ። በቀጣይ ደግሞ በሚገራርሙ ቪዲዮዎች ወደ እናንተ እስከምንቀርብ ቪዲዮን እስከመጨረሻ አይታችሁ ስለጨረሳችሁና ሰብስክራይብ ስላደረጋችሁ ቤተሰብ ስለሆናችሁ እያመሰገንኩኝ ባይ